በህይወታችሁ የራሳችሁ በሆነ ወይም በአካባቢያዊና በተፈጥሯዊው የክረምት ወቅት ላይ ስትሆኑ ለመናገር አፋችሁን በከፈታችሁ ቁጥር የሞቀውን ቤታችሁን ለሚቀጠቀጥ የበረዶ ዶፍ በራችሁን እየከፈታችሁ ነው። ውድ የሆነውን የውስጥ ሙቀታችሁን ጥቅም ለሌለው ባዶነት አሳልፋችሁ እየሰጣችሁት ነው። የምንኖረው ዝምታ ትርጉም በሌለው ጩኸት መሞላት ያለበት ባዶ ቦታ ተደርጎ በሚወሰድበት ዘመን ላይ ነው። ሆኖም ግን ቃላቶቻችን በእውነቱ ገንዘብ መሆናቸውንና ለገንዘብነታቸው ዋጋ ለማይሰጡ ሰዎች አሳልፈን እየሰጠናቸው መሆኑን አንረዳም። ስለ እቅዶቻችሁ፣ ስለ ሐዘናችሁ፣ ስለ ምኞቶቻችሁ ወይም ስለ ዕለት ተዕለት ብስጭቶቻችሁ ለሁሉም ሰው ስታወሩ በሕይወታችሁ ውስጥ እውነተኛና ተጨባጭ ለውጥ ለማምጣት የሚያስፈልገውን ስነ ልቦናዊ ግፊት ወይም ሳይኮሎጂካል ፕሬሸር እያፈሰሳችሁትና እያባከናችሁት ነው። የሰው ልጅ አእምሮ ውሸት ለሆነ የእድገት ቅዠት እጅግ ተጋላጭ ነው። ይህ ማለት ልትገነቡት ስላሰባችሁት ነገር ስትናገሩ የነርቭ ስርዓታችሁ ያለ ጊዜው የስኬታማነትን ስሜት ይለማመዳል። ይህም በትክክል ከባዱን ስራ ለመስራት የሚያስፈልጋችሁን ከባድና እረፍት አልባውን ተነሳሽነት ይነጥቃችኋል። የህይወታችሁ ክረምት ማለት የቲያትር ትዕይንት ማሳያ ጊዜ ማለት አይደለም። ጥልቅ የሆነ ያልተረበሸና ፍጹም ግለሰባዊ የሆነ ራስን የመገንባት ሂደት ላይ ያለ እቶን እሳት ነው። በዚህ ወቅት ለሁሉም ሰው መናገር ማለት ገና ነድፋችሁ ባልጨረሳችሁት ረቂቅ የስነ ህንፃ እቅድ ውስጥ የውጭ ሰዎችን አስተያየት መጋበዝ ማለት ነው። ይህም ደካማ አእምሮ ያላቸው ሰዎች የሚረጩት ቀዝቃዛና በጥርጣሬ የተሞላ አስተያየት ራዕያችሁ ስር ሳይሰድ እንዲያቀዘቅዘው መፍቀድ ማለት ነው። ተፈጥሮንና ዓለምን ከተመለከታችሁ ምንም አይነት ትልቅ ነገር የመብቀልና የማደግ ሂደቱን በይፋ እያወጀ እንደማያድግ ታስተውላላችሁ። ዘር ረጅምና ግዙፍ ሆኖ ከመውጣቱ በፊት በአፈር ውስጥ ከዓለም አይን ርቆ በጸጥታና በእርጥብ ጨለማ ውስጥ ተደብቆ መበስበስ ይኖርበታል። የእናንተም ህይወት ልክ እንደዚሁ ምስጢርን ይፈልጋል። በተለይም ውጫዊው ከባቢ የማይገመትና ለመነሳት የሚሞክረውን ማንኛውንም ነገር ለማፍረስ በሚጓጓበት ጊዜ ዝምታ ዋናው መሳሪያ ነው። በዝምታ አማካኝነት በአእምሯችሁ ዙሪያ የማይደፈር አጥር ለመገንባት ስትመርጡ ምኞቶቻችሁ ከውጫዊ ቅናት፣ ጥርጣሬ ወይም ከአጉል ውዳሴ ነፃ ሆነው የሚበስሉበትን ጠንካራ ምሽግ ትገነባላችሁ። በክረምት ወቅት ሙቀትን መፈለግ ብዙውን ጊዜ ሰዎችን ወደ አደገኛ ጥምረት ይመራቸዋል። የገዛ ራሳቸውን የብቸኝነት ምቾት ማጣት ለማስወገድ ሲሉ የንግግርን፣ የባዶ ወሬንና የአጉል ዕውቅናን ርካሽ እሳት እንዲፈልጉ ያስገድዳቸዋል። አብዛኞቹ ሰዎች ንግግርን ለመረዳት ብለው እንደማይሰሙ መገንዘብ አለባችሁ። ዝም ብለው የመናገሪያ ተራቸውን ይጠብቃሉ። የእናንተን ተጋላጭነት ደግሞ የራሳቸውን ያልተፈቱ ስጋቶችና ድብቅ አጀንዳዎች ማንጸባረቂያ መስታወት አድርገው ይጠቀሙበታል። መስማት የማይገባቸው ለሆኑ ግለሰቦች ጥልቅ ሐሳቦቻችሁን ስታካፍሉ ለጭቃ የከበረ ድንጋይን ውበት ያደንቃል ብላችሁ በመጠበቅ ዕንቁዎቻችሁን እንደመጣል ይቆጠራል። ለሩቅ ወዳጅ በመተንፈሳችሁ የሚሰማችሁ ጊዜያዊ እፎይታ በእውነቱ መንፈሳዊ ዕዳ ነው። ምክንያቱም የአእምሯችሁን ቤተ መንግሥት ቁልፍ በእጃቸው አስረክባችኋቸዋል። ወቅቱ በማይቀረው ሁኔታ ሲቀየር ደግሞ በእናንተ ላይ የሚተኩሱትን መሳሪያ አቀባብላችሁ ሰጥታችኋቸዋል። በዚህ ቀዝቃዛ ወቅት ጊዜን ለመግደል ብቻ ለሚያገለግሉ ባዶ ንግግሮች ጤናማ የሆነ የሞራል አለመቻቻልን ወይም ሞራል ኢንቶለራንስ ማዳበር ይኖርባችኋል። ምክንያቱም ጊዜን መግደል በመጨረሻ ራስን ለማጥፋት ቀስ በቀስ የሚወሰድ መርዝ ነው። ሁልጊዜ እናንተን ወደ አስገራሚ ድራማዎቻቸው ለመሳብ የሚፈልጉ ግለሰቦች እናንተ ሙቋችሁ እንድትታዩ አይፈልጉም። እነሱ የራሳቸውን የቀጨጨ ቀዝቃዛ እውነታ ብቻቸውን እንዳይጋፈጡ ሲሉ አብራችሁ እንድትቀዘቅዙ ይፈልጋሉ። እውነተኛ ብስለት የሚመጣው ስለ ዝምታችሁ ለማንም ሰው ማብራሪያ የመስጠት ግዴታ እንደሌለባችሁ ወይንም በገዛ ራሳችሁ የአእምሮ ማዕከል ላይ ትኩረት ለማድረግ ከማህበራዊ መድረኩ ለምን እንደራቃችሁ ማረጋገጫ መስጠት እንደማያስፈልግ ስትረዱ ነው። የእናንተ ውስጣዊ ጉልበት ወይንም ኢነርጂ ውስንና እጅግ ውድ የሆነ ሀብት ነው። በክረምት ወራት በጥንቃቄ መሰብሰብ አለበት። ሙሉ በሙሉ ወደ አካላዊ ጤንነታችሁ፣ ወደ ፋይናንሻል ስቴቢሊቲና ወደ አእምሯዊ እድገታችሁም መመራት ይኖርበታል። በእድገታችሁ አስተዋጽኦ ከማያደርጉ ሰዎች ጋር መነጋገር ስታቆሙ ወዲያውኑ ከፍተኛ የአእምሮና ውስጣዊ የሆነውን ጉልበታችሁን ትርፍ ታስተውላላችሁ። ይህም ወደ ንባብ፣ አዲስ ክህሎትን ወደ ማዳበር ወይም በገዛ ጠረጴዛችሁ ምቾት ውስጥ ሆናችሁ በጸጥታ ግዛት ውስጥ ራሳችሁን ለመገንባት ሊመራችሁ ይችላል። ከዝምታው ይልቅ ቃላቶቹ ይበልጥ ቆንጆና ኃያል ሲሆኑ ብቻ በሚናገር ሰው ዙሪያ የሚከማች የተለየ ልክ እንደ ማግኔት የሚስብ ኃይል አለ። በታሪክ ዘመናት ሁሉ እጅግ አስፈሪ መሪዎች፣ ፈላስፋዎችና መንፈሳዊ መምህራን የሚነገር ቃል የመንፈሳዊ መገለጫ ቅርጽ እንደሆነ ይበልጥ በተናገራችሁ ቁጥርም ይበልጥ የተለመዳችሁ
በቀላሉ የምትገመቱና በቀላሉ የምትመነዘሩ ሰው እንደምትሆኑ ተረድተዋል። በዚህ ክረምት ለማንም ሰው ላለመናገር ሆነ ብላችሁ ስትመርጡ የሰዎችን ጉጉት፣ አክብሮትና ጥንቃቄ በተፈጥሮ ወደ እናንተ የሚስብ ስነ ልቦናዊ ባዶነት ትፈጥራላችሁ። ምክንያቱም ዝምተኛ ሰው በቀላሉ ሊነበብ ወይንም ሊሸነፍ የማይችል እንቆቅልሽ የሆነ ካርታ ነው። ስለ ቅዝቃዜው ካላማረራችሁ፣ ስላገኛችሁት ሙቀት ካልፎከራችሁና ስለ ገዛ ማንነታችሁና ለእያንዳንዱ አለመግባባት መከላከያ ለማቅረብ ካልሞከራችሁ በዘመናዊው ማህበረሰብ ውስጥ እጅግ ብርቅ የሆነውን ራስን የመቆጣጠር ብቃት ታሳያላችሁ። ይህ በዝምታ የሚካሄድ ቁጥጥር ልክ እንደ አልኬሚ እቶን እሳት ያገለግላል። የብቸኝነትን፣ የብስጭትንና የምኞትን ያልበሰሉ ስሜቶች ወስዶ ወደ ጠንካራ፣ ልክ እንደ አልማዝ ወደ ጠነከረም ውሳኔ ይለውጣቸዋል። ስለ ሌላ ሰው ህይወት ለመወያየት ለሰዓታት ስልክ ላይ የሚባክነው ጉልበት አሁን በገዛ አካላችሁ ውስጥ እንዲቆይ ይገደዳል። ይህ ጉልበትም የማለዳ ስፖርታችሁን፣ ጥልቅ የሥራ ክፍለ ጊዜዎቻችሁንና የግል አስተሳሰባችሁን ይመግባል። ዝምታ ማለት የሐሳብ መጥፋት ማለት አይደለም። ይልቁንም የሐሳብ የመጨረሻው ትኩረት ማዕከል ነው። ዝምታ ከማዕበሉ በፊት ያለው ጸጥታ ነው። ቀስቱ ወደ ኢላማው በከፍተኛ ፍጥነትና ትክክለኛነት ከመተኮሱ በፊት ወደ ኋላ መሳቡ ነው። የአንድን ሰው አይን አይታችሁ ከረጋና ካልተረበሸ ዝምታ በስተቀር ሌላ ምንም ምላሽ አለመስጠትን ስትለምዱ የህይወታችሁን ታሪክ ፍጹም ቁጥጥር በእጃችሁ መልሳችሁ ታስገባላችሁ። ዓለምንም በራሷ ምስቅልቅል ዜማ እናንተን እንድታስተካከል ከመፍቀድ ይልቅ በእናንተ ህግና ደንብ እንድትቀበላችሁ ታስገድዷታላችሁ። አእምሯችሁ የተቀደሰ ቤተ መቅደስ ነው። ነገር ግን በብርቱ ክረምት በሮቹን ክፍት አድርጋችሁ ከተዋችሁት የሚያልፈው ተጓዥ ሁሉ፣ የባከነ እንስሳና ቅዝቃዛው የነፋስ ሽውታ ሁሉ ይገባበታል። የትኩረታችሁ መሰዊያም በጭቃና በፍርስራሾች ይሞላል። በየአጋጣሚው የምታገኙት እያንዳንዱ ሰው በንዑስ አእምሯችሁ ላይ ረቂቅ አሻራን ይተዋል። ፍርሃታቸውን፣ ያልዳነ ቁስላቸውንና ገዳቢ እምነቶቻቸውን ያለ እናንተ ንቁ ፈቃድ በውስጣችሁ አስቀምጠው ይሄዳሉ። ክረምታችሁን ሁልጊዜ በሚጨነቁ፣ በተሸነፉ ወይም በማይረቡ ጥቃቅን ነገሮች በተጠመዱ ሰዎች መካከል ካሳለፋችሁት ቀስ በቀስ የእነሱን የሚያንቀጠቅጥ አቋም መውሰድ ትጀምራላችሁ። የገዛ ታላቅ አቅማችሁንም በጠባብና አቧራ በለበሰ ውድቀታቸው መነጽር መመልከት ትጀምራላችሁ። ስለዚህም ጥበቃ ጥልን ያነገበ ተግባር ሳይሆን በመሰረታዊነት ራስን የመውደድና የሞራል ኃላፊነትን የመወጣት ተግባር መሆኑን በመገንዘብ የትኩረታችሁን በር በጭካኔ የሚጠብቅ ሰው መሆን ይኖርባችኋል። ክረምት ጥልቅና የማይቋረጥ የመገለል ጊዜን ለመተግበር የሚያስችል ተፈጥሯዊ ሰበብ ነው። ይህም ሕይወታችሁን የምትመረምሩበት፣ ያለፉ ስህተቶቻችሁን በቀዝቃዛ እውነት የምትገመግሙበትና ከከፍተኛ እሴቶቻችሁ ጋር ፍጹም የተጣጣመ የወደፊት ሕይወትን የምትነድፉበት ስልታዊ ማፈግፈጊያ ነው። ይህ ቅሬታን ስለመያዝ ወይንም ዓለምን የመጥላት እይታን ስለማዳበር አይደለም። ይልቁንም ህመሙን እንድትረሱ ከሚያበረታቷችሁ ሰዎች ጋር ማራቶን እየሮጣችሁ የተሰበረ አጥንትን ማከም እንደማትችሉ መረዳት መቻል ነው። የቀዝቃዛዎቹን ወራት የዓለምን ጩኸት ወደ ሐይቁ ጥልቅ ክፍል እንዲሰምጥ ለማድረግ ተጠቀሙበት። የአእምሯችሁ ውሃም በጣም ግልጽ ይሆን። በመጨረሻም የማህበራዊ ግንኙነትን ሽፋን አድርጋችሁ ስትሸሹት የነበረውን ጥልቅ ጉዳይ ማየት ትችላላችሁ። መናገር ስታቆሙ ለመስማት ትገደዳላችሁ። የሰዎችን ማለቂያ የሌለው አስተያየት ሳይሆን ሁልጊዜም ወደ ታላቅነት ሊመራችሁ ሲሞክር የነበረውን የገዛ ህሊናችሁን ጸጥተኛና ስልጣን ያለው ገዢ ድምፅ ማዳመጥ ትጀምራላችሁ። በእንስሳት ዓለም ውስጥ በከባድ ክረምት የሚያድኑ አዳኞች አይጮሁም፣ ልዩ ድምፃቸውን አያሰሙም ወይንም መኖራቸውን አያስታውቁም። አንዲትም ካሎሪ ሳያባክኑ ፍጹምና አስደናቂ በሆነ ዝምታ በበረዶ ላይ ይንሸራተታሉ። መርኳቸውንም እንቅስቃሴያቸውን በመቆጠብ ይከታተላሉ። በዚህ ወቅት ግቦቻችሁን ለማደልና የወደፊት ህይወታችሁን ዋስትና ለመስጠት ከፈለጋችሁ ይህንን የአዳኝ የጸጥታ ባህሪ መውሰድ ይኖርባችኋል። ስኬታችሁ ለዓለም በአንድ ጀንበር እንደተከሰተ ተአምር ሆኖ እንዲታይ እቅዶቻችሁን በከፍተኛ ምስጢር ነድፋችሁ ፈጽሙ። ተቀናቃኞቻችሁን ለሚያደርጉትና ለሚያወሩት ነገር ተዋቸው። ጊዜያዊ በሆነና በዲጂታል አማራጭ የሚገኝ ጭብጨባን ለማግኘት ግማሽ ልባቸውንና ጥረታቸውን በማህበራዊ ሚዲያ ላይ እንዲለጥፉ ፍቀዱላቸው። ችሎታቸውን ለሌሎች ለማሳመን ሲሉ ትንፋሻቸውንና ጉልበታቸውን እንዲያባክኑ ተዋቸው። እነሱ ከማያውቁት ሰው እውቅናን በመፈለግ ተጠምደው ሳለ እናንተ ግን በጨለማ ውስጥ እየሰራችሁ ጥበባችሁን እያጠራችሁ ሀብታችሁን እያበዛችሁና በመጨረሻም የጸደይ ወቅት ሲመጣ ድንገተኛና የማይካድ እድገታችሁን ይፋ ለማውጣት መዘጋጀት አለባችሁ። በዝምታቸው ምክንያት ዝቅተኛ ግምት ተሰጥቷቸው
በመጨረሻ ግን ሰውን ሁሉ አፍ የሚያስይዝ እጅግ አስደናቂ ሥራ ለሚያቀርቡ ሰዎች ወደር የማይገኝለት ስነልቦናዊ ብልጫ አለ። ጸጥተኛው አደን ኩራታችሁን እንድትወጡ እናንተን ባልተረዷችሁ ሰዎች ላይ ራሳችሁን ለማረም ከሚገፋፋችሁ ፈተና እንድትቆጠቡና ውጤታችሁ ራሱ እንዲናገርላችሁ መፍቀድን ይጠይቃል። ዝምታችሁ የቅናት ቀስቶችን የሚመልስ ጋሻ ነው። ምክንያቱም ሰዎች መኖሩን የማያውቁትን ነገር ማጥፋት አይችሉም፣ ወይም ቦታውን ሙሉ በሙሉ ምስጢር አድርጋችሁ የጠበቃችሁትን የውሃ ጉድጓድ መበከል አይችሉም። ስኬቶቻችሁን ሙሉ በሙሉ እውን ከሆኑ በኋላ ብቻ ይፋ ስታደርጉ የሰውን የቅናት እንቅፋት ሁሉ ታልፋላችሁ። በቀጥታ በንጹህና በማያጠራጥር ድል ወደ ኃይላችሁ ማዕከል ትገባላችሁ። ክረምትን የቅጣት ወይንም የማጣት ወቅት ሳይሆን ወሳኝ በተፈጥሮ የተነደፈ የእረፍት የመታደስና የውስጥ ጥንካሬ ወቅት አድርጋችሁ እይታችሁን ማስተካከል አለባችሁ። ዛፎች ውሃን ለመቆጠብና ግንዳቸውን ለመጠበቅ ቅጠሎቻቸውን እንደሚያረግፉት ሁሉ እናንተም የህይወት ኃይላችሁን እያሟጠጡ ያሉትን አላስፈላጊ ግንኙነቶች፣ የማይጠቅሙ ንግግሮችና ላይላዩን የሆኑ ግዴታዎችን ከላያችሁ ላይ ማራገፍ አለባችሁ። ብቸኝነት ማለት ብልህነት የሚበቅልበት አፈር ነው። ታላላቅ ሐሳቦች የሚፈተኑበት፣ ባህሪ በራስ መተማመን እሳት ውስጥ ተፈትኖ የሚቀረጽበትና ነፍስ እንደገና መቆሚያዋን የምታገኝበት ጸጥተኛ ላቦራቶሪ ነው። የዚህን ክረምት ጸጥታ ስታቅፉ በአንድ ወቅት ተፈሩት የነበረው ብቸኝነት በእውነቱ ፍጹም ነፃነት ያለው የተቀደሰ ስፍራ መሆኑን ትረዳላችሁ። እዚያ ስፍራ ላይ ስትሆኑም ሌሎችን ለማስደሰት ማስክ ማድረግ ወይንም አስተሳሰባችሁን በጠባብ ሳጥኖቻቸው ውስጥ ለመቀመጥ እንዲስማማ አድርጋችሁ ማስተካከል አይጠበቅባችሁም። ይህንን ጊዜ ያከማቻችኋቸውን መጽሐፍት ለማንበብ፣ አእምሯችሁን ጥልቅ የፍልስፍና እውነታዎችን ለመመገብ፣ አካላችሁን በንጹህ ምግብና በከባድ አካላዊ እንቅስቃሴ ለማነቃቃት እንዲሁም በአእምሯችሁ ውስጥ የምትፈልጉትን ስርዓት እስኪንጸባረቅ ድረስ የቅርብ አካባቢያችሁን ለማደራጀት ተጠቀሙበት። ሐሳባችሁን በግል የማስታወሻ ደብተር ላይ ጻፉ። እጃችሁ የልባችሁን ዝምተኛ ጥበብ በወረቀት ላይ እንዲተረጉመው ፍቀዱለት። ይህም ከዓለም ግምት ፍጹም ነፃ የሆነን የህይወት ካርታ ይፈጥርላችኋል። ቶሎ ከነቃችሁ በዚህ ክረምት ቤታችሁ በጸጥታ የሚመራ የምርታማነት ማዕከል፣ ከባቢው ትኩረት የሰፈነበት የእናንተ የተረጋጋ ትንፋሽና የሥራችሁ ተጨባጭ እድገት ድምፅ ብቻም የሚሰማበት ይሆናል። የክረምቱ የመጨረሻውና እጅግ ቀዝቃዛ የሆኑት ሳምንታት ሲያልፉ ዓለም መንቀሳቀስ ይጀምራል። ለሚመጣው ጸደይ ብርሃንና ሙቀትን ይፈልጋል። እናም በዚያ ቅጽበት ነው የእናንተ በጸጥታ ውስጥ የተገነባው የክረምት እውነተኛ ዋጋ ለሁሉም የሚገለጠው። ቅዝቃዜውን በማውራት በማማረርና በሰነፎች መካከል ርካሽ መጠለያ በመፈለግ ያሳለፉት ሰዎች ደክመው ተበታትነውና ለአዲሱ ወቅት ፈጣን ጥያቄዎች ፍጹም ሳይዘጋጁ ወደ አደባባይ ይወጣሉ። ዝምታን አእምሯችሁን ስለታም ለማድረግና ጉልበታችሁን ፍጹም በሆነ መልኩ ለመጠበቅ የመረጣችሁት እናንተ ግን ዝምተኛና ግዙፍ ሰው ሆናችሁ ከጥላው ውስጥ ትወጣላችሁ። ወዲያውኑ ክብርን የሚያዝ የተረጋጋና ሊቆም የማይችል ኃይላችሁን ይፋ ታደርጋላችሁ። ሌሎች ሊረዱት የማይችሉት የአእምሮ ግልጽነት፣ በጥንቃቄ የተጠበቀ አካላዊ ጥንካሬና ከማንኛውም የጉራ መቸርቸሪያ ቃላት ይበልጥ ጮክ ብለው የሚናገሩ የዝምታ ስኬቶች ዝርዝር ይኖራችኋል። ዝምታ የደካማነት ምልክት ሳይሆን የመትረፍ የማሸነፍና በድል ወደ ቤት የመመለስ የመጨረሻው የፍላጎት መግለጫ ነው። የዚህ ዓለም ቀዝቃዛ አየር የውስጥ ሙቀታችሁን እንዲሰርቀው አትፍቀዱ። የህዝቡ ጩኸት የእናንተን ፍጥነት እንዲወስን አትፍቀዱ። ገና እውነታችሁን ለመስማት ላልተዘጋጀ ዓለም ተንፋሻችሁን አታባክኑ። በዚህ ክረምት ለማንም አታውሩ። ይልቁንም ዝምታችሁ የወደፊት ህይወታችሁን በሙሉ የሚያሞቀውን እሳት እንዲያቀጣጥል ፍቀዱለት። በመጨረሻም በጸጥታ ውስጥ አልፋችሁ በሆናችሁት አስደናቂ ማንነታችሁ ላይ ፀሐይ እስክትወጣ ድረስ አይኖቻችሁን በአድማሱ ላይ ትኩረት እንዲያደርጉ ፍቀዱላቸው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።